ብዙ ድርጅቶች የሚከስሩት ብዙ ጀማሪዎች እንደጀመሩ የሚቀሩት ዋጋ ሲያጠኑ ሰፈር ላይ የዚህ ያስኩት ምርት ዋጋ ስንት ነው ብለው ስለሚሰሩ በእነዚህ መመዘኛ ራሳችሁን እየመዘናችሁ እያስተካከላችሁ ወደሚፈለገው ቁመና መድረስ ትችላላችሁ። በዓለም አቀፍ ደረጃ ስም በራሱ ይሸጣል። ቼክሊስት ውስጥ ብቻ በጣም ብዙ ስራዎች ይሰራሉ ማለት ነው። ቢዝነስ ፕራይስ ሴት ሲደረግ እንትና ባወጣው ዋጋ እንትና አይሸጥም፣ እንትና በገዛችበት እንትና ደግሞ አይገዛም። ገንዘባችን አገባቡ ጥሩ ካልሆነ አወጣጡ ጥሩ ሊሆን አይችልም። አወጣጡም አገባቡም ጥሩ ሊሆን የሚችለው የገንዘብ ፍሰት መስመር ሲኖረው ነው። ሰባቱንም ገባ ብላችሁ ካያችሁ የስራ እድል ናቸው። ረዥም ስልጠና የሚወስድ እኛ ወርክሾፑን ተሳትፈን የምንከፍለውን ከፍለን ለእናንተ በነፃ አምጥተንላችኋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ ቢዝነስ ሀሳቦችን ለእናንተ በመጠቆም ይታወቃል። የቢዝነስ ሀሳቦችን ብቻ ሳይሆን ወደ ቢዝነስ ገብተው ፕሮዳክታቸውን ላውንች አድርገው ስራ ውስጥ ያሉትን ትልልቅ ድርጅቶችም ጭምር ቃኝተን ወደ እናንተ በማቅረብ እንታወቃለን። እንግዲህ ከዚህ በተጨማሪ ኢቨን ሰዎች ቢዝነስ መጀመር ቢያስቡ የብድር አማራጫቸው እንዴት ሊሆን ይችላል የሚለውንም እስከ መቃኘት ደርሰን የተለያዩ የብድር አቅራቢ ድርጅቶችን ለእናንተ ማቅረብ ችለናል። ስለዚህ አሁን ደግሞ ምናልባት አዲስ ቤተሰቦቻችን ሆናችሁ ቢዝነሳችሁን ለመጀመር እያሰባችሁ ከሆነ ከምን መጀመር እንዳለባችሁ ልንጠቁማችሁ ነው። እንግዲህ ዛሬ ወደ ስቱዲዮአችን የገባ ነው። በጣም የሚገርማችሁ ይህንን ሀሳብ ምናልባትም እኛ እዚህ ጋር በነፃ ይዘንላችሁ እየመጣን ያለ ነው። በተለያዩ ድርጅቶች ከፍተኛ ክፍያ ተከፍሎ ስልጠና የሚወሰድባቸው እኛም ከፍለን የሰለጠነውን ስልጠና ነው ለእናንተ በነፃ ይዘንላችሁ የመጣ ነው። ይህንን ስልጠና ምናልባት እንግዲህ ሰርቲፋይድ ለመሆን ከ2 ሳምንት በላይ ጊዜ ይወስድባቸዋል። ሚኒማም 15 ቀን። ያ ማለት እንግዲህ 3 ወርክሾፖችን መሳተፍ ይኖርባቸዋል ማለት ነው። እናም እኛ ከዛ የራሳችንን የገባንን በጣም ጥሩ ነው ይህንን ሀሳብ ለቤተሰቦቻችን ብናቀርብ ብለን ያሰብነውን ሀሳብ ጠቅለል አድርገን በሚጠቅማችሁ መልኩ ልናቀርብላችሁ ስቱዲዮአችን ተገኝተናል። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የትርታ ቢዝነስ ሪቪው ተቀላቀሉ እንላለን። ይህንን በማድረግ እኛንም ማበረታቱ የተሻለ ስራ እንድንሰራ አድርጉን። ለሚጠቅማቸውም ሼር በማድረግ መልካምነታችንን እናጋባ እንላለን። ይህንም ስለምታደርጉ እያመሰገንም ፕሮግራሙን በመምራት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን ይቆያል። አብራችሁን ቆዩ። እንግዲህ የተወደዳችሁ ቤተሰቦቻችን በመግቢያችን ላይ ልንገልጽ እንደሞከር ነው ዛሬ ይዘንላችሁ የመጣ ነው ሀሳብ ቼክ ሊስት ብላችሁ ልትይዙት የምትችሉት ነው። ቼክ ሊስት ስንል አንድ ሰው ቢዝነስን ሲጀምር መሰረታዊያን ናቸው ብሎ ሊያስብ የሚገባው ሊያሟላቸው የሚገባው ዛሬ ማሟላት ባይችል በቢዝነሱ እድገት ውስጥ በቅደም ተከተል እያሟላ ካልሄደ ያ ቢዝነስ ሙሉ ነው ሊያስብለው እንዳይችል የሚያደርጉ መሰረታዊያን ናቸው ማለት ነው። እነዚህ ካልተሟሉ እነዚህ ቼክ ሊስቶች ወይ ደግሞ ራሳችሁ ሊስት አድርጋችሁ እያሟላ የምትሄዱባቸው ቼክ ሊስቶች በጣም በሚገርም ሁኔታ ራሳቸው የቢዝነስ ሀሳብ ናቸው። ለምሳሌ እዚህ ጋር 7 ቼክ ሊስቶች ብለን ያቀረብ ነው። በመጀመሪያ ደረጃ ማንኛውም ሰው አይደለም ቢዝነስን የዕለት ውሎውን እንኳን ሲያስብ በእቅድ ቢመራ በጣም ስኬታማ ይሆናል። ይሄንን ሁላችንም እናውቃለን። ስለዚህ በመጀመሪያ ደረጃ ቢዝነስ ቼክ ሊስት ውስጥ የተቀመጠው ፕላኒንግ ወይ ደግሞ እቅድ ያልነው ነገር ነው ማለት ነው። ስለዚህ የመጀመሪያው ፕላኒንግ ነው። ሁለተኛ ደረጃ ላይ ስትመጡ ማርኬቲንግ የምንለው ሀሳብ አለ። በሶስተኛ ራሱ ቢዝነስ የምንለው ነገር አለ። በአራተኛ ብራንዲንግ የምንለው አለ። በአምስተኛ ፕሮዳክት ኤንድ ሰርቪስ የምንለው አለ። በስድስተኛ ደረጃ አናሊሲስ የምንለው ነገር አለ። በሰባተኛ ደረጃ ፋይናንስ የምንለው ነገር አለ። ስለዚህ እነዚህ 7ቱ ቼክ ሊስቶች በሚገርም ሁኔታ እያንዳንዳቸው የራሳቸው የሆነ የስራ እድል አላቸው እንበልና ከመጀመሪያው ከፕላኒንግ ብንጀምር በጣም ብዙ ሰዎች በተለይ በቢዝነስ አድሚኒስትሬሽን፣ በአካውንቲንግ፣ በኢኮኖሚክስ የተመረቁ ሰዎች ቢዝነስ ፕላንን በመስራት ይተዳደራሉ። ቢዝነስ ፕላን
ፕላን ራሱን የቻለ ምንድነው ማለት ነው የቢዝነስ ዘርፍ ነው። ስለዚህ አንድ ሰው ቢዝነስን ሊጀምር ሲፈልግ ከቢዝነሱ ጎን ለጎን ፋይናንስ እጥረት ቢያጋጥመው ሊጠይቅ የሚችለው ብድር አቅራቢ ድርጅቶችን ነው። እነዚህ ብድር አቅራቢ ድርጅቶች ደግሞ በዶክሜንት የሚያምኑ እንደመሆናቸው የእናንተ ቢዝነስ ፌዚቢሊቲ ሊረጋገጥ ይገባል። እሱ የሚረጋገጠው በምታቀርቡት ቢዝነስ ፕላን ነው። ስለዚህ ይህንን ቢዝነስ ፕላን የሚሰሩ ሰዎች ጥሩ የሆነ አናሊሲስ መስራት የሚችሉ ሰዎች መሆን ስላለባቸው ይሄ ቢዝነስ ፕላን መስራት በራሱ በሺዎች በጣም ብዙ ብር የሚከፈልበት የስራ ዘርፍ ሆኖ አግኝተነዋል። ብዙዎች እየሰሩ እየተዳደሩበትም ጭምር ነው። በሁለተኛ ደረጃ የተለያዩ ስሞች እኛ ሀገር ላይ ገና እያደጉ ነው። ሰዎች የእኛን ስም ወስደው በሌላ ሲጠቀሙ እናያለን። ነገር ግን በዓለም አቀፍ ደረጃ ስም በራሱ ይሸጣል። ስሙ እውቅና ካለው ስም ሆኖ ብቻ አይቀርም፣ ገንዘብ ሆኖም ደግሞ ገቢ ማመንጨት ይችላል ማለት ነው። ሌላው ሪሰርቾችን ሰፕላይ ማድረግ። እንግዲህ ሪሰርች ስናስብ የምናስበው እቅድ ላይ ነን። እቅዳችን ደግሞ የተሳካለት እንዲሆን ጥናት ያስፈልገዋል። ያንን ጥናት የገበያ ጥናት በማጥናት የተለያዩ ዳታዎችን ለኛ በማቀበል አይደለም ለኛ ለዓለም የተለያዩ ኦንላይን ቢዝነሶች ተብሎ ሲነገር ሰምተን እናውቃለን። ሰርቬይንግ አንዱ ነው። ስለዚህ ይሄ ሰርቬይንግ ደግሞ ምንድን ነው? ዳታን ማሰስ ማለት ነው። ስለዚህ ዳታ አሰስ ተደርጎ ተጠንቶ ተፈልጎ ለሆነ ድርጅት ሲሰጥ ያ ዳታ ለሚጀመረው ቢዝነስ ግብአት ይሆናል ማለት ነው። ስለዚህ ይሄ ራሱን የቻለ ቢዝነስ ነው። ሌላ ደግሞ ኮስት አናላይሲስ። እንግዲህ ይሄ ቢዝነሳችንን ከመጀመራችን በፊት የምርት ዋጋችንን የምናሰላው ነው። ይሄ ቢዝነስ ፕላን የሚሰሩ ሰዎች በዛ ውስጥ የሚያካትቱት ይሆናል ማለት ነው። ሌላው ኮምፒቲሽኑ ያለውን ኦፖርቹኒቲ፣ ጎሎችን ማስቀመጥ፣ ፕራይሲንግ ወይ ደግሞ የምንሰራውን ስራ ዋጋ መተመን፣ እነዚህ በፕላን ውስጥ ይካተታሉ። በሚገርም ሁኔታ ፕላኒንግ ባልናችሁ እቅድ ውስጥ ወይ ደግሞ ፕላኒንግ ባልናችሁ ቼክሊስት ውስጥ ብቻ በጣም ብዙ ስራዎች ይሰራሉ ማለት ነው። ስለዚህ እዚህ ውስጥ ራሳችሁን ፈልጋችሁ የራሳችሁን ዝንባሌ ይዛችሁ ያለምንም ኢንቨስትመንት ወደ ስራ መግባት ትችላላችሁ። እጃችሁ ላይ ላፕቶፕ ካለ የኢንተርኔት አክሰስ ካላችሁ የቢዝነስ ፕላን በመስራት ብቻ ልትተዳደሩ ትችላላችሁ ማለት ነው። ሰርቬይንጎችን በመስራት መተዳደር ትችላላችሁ። ብዙ ስራዎች ይሰራሉ። ስሞችን፣ ጥሩ የሆኑ ስሞችን በመሰየም ራሳችሁ ኮሜርሻላይዝ ልታደርጉ ትችላላችሁ። ስለዚህ አንዱ ቼክሊስት ይሄ ነው። ሁለተኛው ማርኬቲንግ ነው። ማርኬቲንግ ላይ ስትመጡ የተለያዩ የህትመት ስራዎች በማርኬቲንግ ውስጥ ይካተታሉ። ይህንን ስንል እንግዲህ ማንኛውም ድርጅት የሆነን ቢዝነስ ሲጀምር ራሱን ለማስተዋወቅ ከሚከተላቸው መሰረታዊያን አንዱ ቢዝነስ ካርድ ያሳትማል፣ ባነር ያሳትማል፣ ፍላየሮችን ያሳትማል፣ ሎጎ ያሰራል። እነዚህን ስራዎች የሚሰራው ማርኬቲንግ ለመስራት ነው፣ የገበያ ትስስር ለመፍጠር ነው። ስለዚህ እነዚህ ራሳቸው የቻሉ ቢዝነሶች ናቸው። ፎቶግራፊዎችን ያስነሳል፣ ፕሮዳክታቸውን ማለት ነው። ስለዚህ እዚህ ማርኬቲንግ ውስጥ እናንተን የት ልናገኛችሁ እንችላለን? በህትመት ስራ ቢዝነስ ካርዶችን፣ ፍላየሮችን፣ ባነሮችን በመስራት እዚህ ውስጥ ማርኬቲንግ የተባለው ቼክሊስት ውስጥ ራሳችሁን ልታካትቱ ትችላላችሁ። በስራ ደረጃ ከተባለ እናንተ ልትጀምሩ ካሰባችሁ ደግሞ እነዚህን ማሰብ አይቀሬ ነው። ስለዚህ ስራ ለጀመሩ ሰዎች ይህንን በመስራት እኔ ራሱ የገቢ ምንጭ ማግኘት ይችላለሁ ብላችሁ ልታስቡ ትችላላችሁ። ፎቶግራፊ፣ ሳምፕል ፕሮዳክቶችን ፎቶ በማንሳት ራሳችሁ ስራ ልትሰሩ ትችላላችሁ ማለት ነው። ስለዚህ ይሄ ነገር ግር እንዳይላችሁ እኛ እያወራን ያለ ነው ቼክሊስቶቹ ቢዝነስ መጀመር እፈልጋለሁ ለምትሉ እነዚህን ተከተሉ። ሌላኛው ደግሞ ሁለተኛው ሀሳባችን ምንድን ነው? እነዚህ 7ቱ ቼክሊስቶች ራሳቸውን የቻሉ የቢዝነስ ሀሳብ ስለሆኑ እናንተ ምናልባት እነዚህን ሁሉ አካተን ስራ መስራት አንችልም የምትሉ ከሆነ ምንድን ነው የምታደርጉት? ከዚህ ውስጥ ለእናንተ ቀረብ ያለውን መርጣችሁ የራሳችሁን አንድ ሀሳብ መስራት ትችላላችሁ እያልን ነው። በሶስተኛ ደረጃ ስንመጣ ቢዝነስ ነው። ስለዚህ ቢዝነስን ስናስብ እንግዲህ ብዙ ሌጋል የሆኑ ፕሮሰሶች ይኖራሉ። እነዚህ ሌጋል ፕሮሰሶች ምንድን ናቸው? ህጋዊ የሆነ ስትራክቸር ወይ ደግሞ ማዕቀፍ መፍጠር ይኖርብናል። ቢዝነሳችንን ስሙን ማስመዝገብ ይኖርብናል። ሌላ ደግሞ ንግድ ፈቃድ መውሰድ ይኖርብናል። የተለያዩ አካውንቲንግ ሲስተሞችን መዘርጋት ይኖርብናል ማለት ነው እዚህ ቢዝነስ ውስጥ ስንገባ። ስለዚህ እዚህ ጋር ራሱ ብዙ ሰዎች ገብተው እየሰሩ ነው። በዚህ ውስጥ አንደኛ ጉዳይ አስፈጻሚ ሆነው የሚሰሩ ሰዎች በጣም ብዙ ስራዎችን እየተቀበሉ፣ ምክንያቱም አንድ ቀን እኔ በራሴ ኤክስፒሪየንስ ያደረግኩትን ስነግራችሁ ላይሰንሳችሁን ለማሳደስ ወይ ደግሞ የእናንተ የስራ ቦታ ቢቀየር የስራ ቦታችሁ
ቦታችሁን ለመቀየር ብቻ አንድ ቀን እዛ ሄዳችሁ ያንን ላይሰንስ ለማውጣት ወይ ደግሞ የቦታ ለውጥ የተደረገበትን ኬዝ ለመጨረስ ድፍን አንድ ቀን ይወስድባችኋል በአዲስ አበባ። በክፍለ ሀገር ሲሆን በአዲስ አበባ ዙሪያ ሲሆን ሳምንትም ሊፈጅ ይችላል። እንግዲህ በአዲስ አበባ ሂሳብ ስናወራ ድፍን አንድ ቀን ወስዶብኛል እኔ ከራሴ ኤክስፒሪየንስ ነግራችሁ። ስለዚህ በዛች አንድ ቀን ውስጥ ምሰራው ስራ ብዙ ሌላ ስራዎች ካሉብኝ እኔ ይሄንን ጉዳይ ለጉዳይ አስፈጻሚ ሰጥቼ ጉዳዩን ጨርሶልኝ እንዲመጣ ባደርግ እመርጣለሁ ማለት ነው። ስለዚህ ሂሳብን የምንሰራው ራሳችን ስለሆነ ስለዚህ በዚህ ቦታ ላይ ጉዳይ አስፈጻሚዎች ጥሩ ስራ እየሰሩ ይገኛሉ። እናንተም በዚህኛው ማዕቀፍ ውስጥም ገብታችሁ ራሳችሁ ጉዳይ ማስፈጸም ውስጥ ልትሳተፉ ትችላላችሁ። በቼክሊስት ደረጃ እየወሰዳችሁ ያላችሁ ደግሞ ይሄንን ሶስተኛውን ነገር ያዙት ለማለት እንወዳለን። በአራተኛ ደረጃ ብራንዲንግ ነው። ብራንዲንግ ላይ ስንመጣ እንደውም እዚህ ጋር ብዙ ሰፊ ቪዲዮዎችን ሰርተናል። የተለያዩ ፓኬጂንግ ማቴሪያሎችን ለእናንተ ስናቀርብ ከርመናል። ያ ማለት እንግዲህ የተለያዩ ካርቶኖችን ስናቀርብላችሁ ከርመናል። ቢዝነስ ካርዶች እያልን ነበር። የተለያዩ ፓኬጂንግ በየአይነቱ እያቀረብንላችሁ ነበርና እነዚህን ስራዎች እንግዲህ አንዱን እንኳን ብንወስድ ፓኬጂንግ ላይ ከዚህ ቀደም የሰራንላችሁ የተለያዩ ካርቶኖችን፣ የተለያዩ ፔፐሮችን የሚሰሩ ድርጅቶችን ስናቀርብላችሁ በዚህ በብራንዲንግ ዘርፍ ላይ ገብተው እየተዳደሩ ያሉ ወይ ደግሞ በትልቅ ደረጃ ሚሊየን ስራን እያደረጉ ያሉ ድርጅቶች ናቸው ማለት ነው። ስለዚህ እናንተ እዚህ ብራንዲንግ የተባለው ሴክተር ውስጥ ገብታችሁ ሎጎ ዲዛይን በማድረግ የተለያዩ ቴምፕሌቶችን በመስራት የተለያዩ ፓኬጂንግ ላይ የምንጠቀማቸውን የፓኬጂንግ ግብአቶች በመስራት ስራዎችን ልሰሩ ትችላላችሁ ማለት ነው። ስለዚህ እነዚህ አራተኛ ደረጃ ላይ የተቀመጡት ብራንዲንግ ተብሎ የተቀመጡት በጣም ሰፊ የሆነ ኮንሴፕት ናቸው ማለት ነው። እንግዲህ እንበልና በብራንዲንግ ዙሪያ ስንመጣ የተለያዩ ስሞችን አታች እያደረግን የተለያዩ ምስሎችን እየፈጠርን እንግዲህ አሁን ላይ በጣም እይታችን እየማረከን መጥቷል። ያ ማለት እንግዲህ ሰው ከዚህ ቀደም በሚሰማው ይገዛ ነበር። አሁን ግን በሚያየው ነው የሚገዛው እና የሆነም ፕሮዳክት እኛ ወደ ገበያ ይዘን የምንወጣው ፕሮዳክት ሰው እንዲያምንበት ማየት አለበት፣ ሲያየው መውደድ አለበት፣ ሲወደው ነው ሊገዛን የሚችለው እንጂ እንደዚህ አይንትና ጋ ያለው ነገር ጥሩ ነው ስለተባለ ብቻ በቦታው ላይ መጥቶ ሲያየው ውጤታማ ካልሆነ ካልወደደላችሁ አይገዛችሁም ማለት ነው። ስለዚህ ብራንዲንግ ላይ በጣም ጥሩ የሆነ ትኩረት ሰጥታችሁ መስራት ይኖርባችኋል። ይህ ሲሆን በፓኬጂንግ ላይ ልሙጥ የሆነ ካርቶን ይሰርታችሁ እዛ ላይ ደግሞ የራሳችሁን ብራንድና ስም ብታካትቱ ራሱን የቻለ ፕሮሞሽን ነው። ይሄ ስራ እንግዲህ ብራንዲንግ እናንተ ድርጅታችሁን ልትጀምሩ ላሰባችሁ፣ ቢዝነሳችሁን ልትጀምሩ ላሰባችሁ አንዱ ቼክሊስት ነው። ነገር ግን በዚህ ሴክተር ውስጥ ደግሞ ገብቼ ስራ መስራት ፈልጋለሁ ላላችሁም ይሄም አንድ የቢዝነስ ሀሳብ ነው፣ ተጠቀሙበት። ሌላኛው በአምስተኛ ደረጃ ላይ ፕሮዳክት ኤንድ ሰርቪስ ብለን ያስቀመጥነው ነው። ስለዚህ ፕሮዳክት ኤንድ ሰርቪስ ስንል የምንሰራው ስራ ወይ ደግሞ እንግዲህ ያው ቢዝነሶችን ሚኒመም በሁለት ብሮድ አድርገን ልንከፍል እንችላለን፣ ምርትና አገልግሎት ብለን ማለት ነውና ምናልባት ወደ ምርት የምትገቡ ከሆነ ራሱን የቻለ ስትራክቸር አለው። ወደ ሰርቪስም የምትገቡ ከሆነ ራሱን የቻለ ስትራክቸር አለው። ይህንን እንግዲህ በሰፊው ሌላ ጊዜ ይዘንላችሁ እንመጣለን። ነገር ግን እንግዲህ አሁን ሰርቪስም ይሁን ምርት ምንድነው ራሱን የቻለ ዲዛይን የሚደረግ ወርክ ፕሌስ ያስፈልገዋል ማለት ነው እንበልና እኔ አሁን እየሰራ ያለሁት ቪዲዮ ነው። ስለዚህ ይህንን ቪዲዮ ስሰራላችሁ ይህንን ወርኪንግ ስፔስ ክሬት አድርጌያለሁ። እንደምታዩት እነዚህ ነገሮች አሟልተናል። ከኋላ የምትመለከቱትን ነገሮች እነዚህን ሁሉ ስንሰራ እናንተን ተመልካቾቻችንን ሳቲስፋይ ለማድረግ ነው። የድምጽ ጥራት፣ የላይቲንግ ኬዞች፣ እነዚህ ነገሮች ሲካተቱ እንግዲህ ይሄን የምንሰራው ስራ ተቀባይነት እንዲያገኝ ለማድረግ ነው ማለት ነውና ልክ እንደዚህ እናንተ የምትሰማሩበት ስራ ላይ ወርኪንግ ስፔሳችሁ ወይ ደግሞ ወርክ ፕሌሳችሁ ላይ የሚያስፈልጋችሁ መሰረታዊ የሆኑ ኬዞች አሉ። እነዚህ ሰፕላይስ ይኖራሉ ማለት ነው። ሌላው ደግሞ ምርት ላይ ካላችሁ ስፔሻሊ ምን ይደረጋል? የምታመርቱት ምርት ተቀባይነት እንዲያገኝ ምን ታደርጋላችሁ? ሳምፕል ትሰጣላችሁ። ሳምፕል ሰጣችሁ ያንን ሳምፕል ሰው ቴስት አድርጎ ሲወደው ይገዛችኋል ማለት ነው። ለምሳሌ በጣም ቪዚብል የሆነ የቅርብ ጊዜ የጫነውን ቪዲዮ አይታችሁ ከሆነ በጤፍ የተለያዩ ኩኪሶችን እና ሌሎች ያልተለመዱ ምግቦችን ሲሰሩ ነበርና እነዛን ምግቦች ገበያ ላይ ባዛር ላይ ኤግዚቢሽን ላይ አውጥተው እንኩ ቅመሱ እያሉ ሲሸጡ ነበር ፎር ፍሪ ማለት ነው። እንግዲህ ያ ኢንቨስትመንት ነው፣ ኮስት ነው ያወጡት፣ በነፃ የሚሰጡት እዛ ጋር የሚያስቀምሱት አምነውበት ነው፣ አውቀው ነው፣ ሉዝ እያደረጉ ነው። ነገር ግን ይሄ ሁላ ስራ ሲሰራ ምንድነው ሳምፕል ፕሮዳክቶችን ሰርተው ሰዎች እነሱ ጋር መጥተው የእነሱን ፕሮዳክት ቴስት እንዲያደርጉላቸው እያደረጉ ነው። ይሄ ምናልባትም በማርኬቲንግ ስርም ሊካተት ይችላል። ራሱን የቻለ ዲስክሪፕሽን ቢወስድም ፕሮዳክት ኤንድ ሰርቪስ ላይ ልናካትተው እንችላለን ማለት ነው። ሌላው ክሬታን ኢንቬንተሪ ሊስት። ኢንቬንተሪ ሊስታችን ምንድነው? የምንሰራውን ስራ የሚያስፈልገውን ኢንቬንተሪ የምናስገባው ኢንቬንተሪ ይኖራል። እሱ ምን ያህል ነው የሚያስፈልገኝ፣ በምን ያህል ጊዜ ነው የሚቀይረው፣ በምን ያህል ጊዜ ነው የሚጨምረው የሚለውን እንግዲህ ሊስት ማድረግ ይኖርባችኋል ማለት
ማለት ነው። ሌላው እንግዲህ ፕራይሲንግ ሊስት ነው። ሶ የምትሰሩት ስራ የራሱ ዋጋ ይኖረዋል። የዋጋችሁ አካሄድ ደግሞ በድርጅታችሁ ስታተስ ሊሆን ይገባል ብለን እናስባለን። የፕራይሲንግ ኢሹ ላይ ስንመጣ በጣም ብዙዎቻችሁ ትጠይቁናላችሁ። እንዴት ነው የምሰራውን ስራ ዋጋ ምተምነው ብላችሁ የጠየቃችሁን አላችሁ። እኛ የምንላችሁ አንድ ነገር ነው። ቢዝነስ ፕራይስ ሴት ሲደረግ እንትና ባወጣው ዋጋ እንትና አይሸጥም፣ እንትና በገዛችበት እንትና ደግሞ አይገዛም። ስለዚህ ምንድን ነው መሆን ያለበት? ፕራይሲንግ ዲፔንድ መሆን ያለበት ወይ ደግሞ ዋጋ መሰራት ያለበት ከምናወጣው ወጪ አንጻር ነው። እኔ የምገዛው ይህንን ምርት ከሆነ ይህንን ምርት ስገዛ ይሄ ድርጅት ይህ ምርት ለማምረት ያወጣው ወጪና ሌላው ደግሞ ሌላ ምርት ሲሸጥ የሚሸጥበት ዋጋ ካወጣው አንጻር ነው የሚሆነው። ስለዚህ ቺፕ የሆነ ፕሮዳክት አለ፣ ኤክስፔንሲቭ የሆነ ፕሮዳክት አለ። የሁለቱ ልዩነት እንትና በውድ ስለሸጠ እንትና ይሸጣል ስለሆነ ሳይሆን የሚሆነው በምን አይነት ሁኔታ ነው? ፕራይሱ በወጣበት የወጪ መጠን ነው። ስለዚህ እናንተ ፕራይስ ሴት ስታደርጉ ከወጪያችሁ አንጻር አድርጉ። ብዙ ድርጅቶች የሚከስሩት ብዙ ጀማሪዎች እንደጀመሩ የሚቀሩት ዋጋ ሲያጠኑ ሰፈር ላይ የዚህ የያዝኩት ምርት ዋጋ ስንት ነው ብለው ስለሚሰሩ ነው። በተለይ በምግብ ላይ እናያለን። ምግብ ላይ የተሰማራችሁ ቤተሰቦቻችን ምናልባትም ይሄን ነገር እንዳሳብ ብትወስዱት ጥሩ ነው ብለን እናስባለን። ሰፈር ውስጥ አንድ በየአይነት 200 ብር የሚሸጥ ከሆነ ቀጥታ እናንተ ሄዳችሁ 200 ብር ሴት ከማድረግ ወጪያችሁን ሰርታችሁ የእናንተን የምግብ ጥራት ሰርታችሁ ያለባችሁን ኬዝ አይታችሁ ገበያውን መግፋት በማይችል መልኩ ፌር የሆነ ተመጣጣኝ የሆነ ዋጋ ሴት ብታደርጉና ትርፋችሁን ከረዥም ጊዜ ብትጠብቁ ከዘላቂ ሁኔታ አንጻር ብትጠብቁ የተሻለ ነው ብለን እናስባለን። ይሄ ነው እንግዲህ በፕሮዳክት ኤንድ ሰርቪስ ላይ ፕራይስ ሴቲንግ የሚለው ወይ ደግሞ የዋጋ ተመን ብለን የምናስበው ላይ ልንጠቅስላችሁ የምንወደው። ሌላኛው እንግዲህ አናሊሲስ የግድ ነው። አናሊሲስ ማለት እንግዲህ የሰራነው ነገር ሂሳብ መሰራት አለበት። እንግዲህ እስካሁን ምን ሰራው? የሰራውት ስራ የቱ ጋር ውጤታማ ነው? እኔ ከምሰራቸው ስራዎች የቱ ተወዶልኛል? የትኛውስ ክሪቲክስ ይበዛበታል? የትኛውስ ነው መቀጠል ያለበት? የቱስ ነው መቆም ያለበት? የቱስ ነው መሻሻል ያለበት? እነዚህን ኬዞች በጣም ፎከስ አድርጋችሁ ሁሌም መስራት ይኖርባችኋል። ለዚህ በጣም ቤስት ኤክስፒሪየንስ እኛ ሀገር ላይ ባይለመድም በብዛት በውጭውና እኛም ሀገር አንዳንድ አካባቢ ላይ ደንበኞችን እንዴት ነው ምን እንጨምር፣ ምን እናሻሽል፣ ወደዳችሁት ወይ ብለው የሚጠይቁት አናላይዝ እያደረጉ ነው። እንግዲህ ይሄንን ስራ የሚሰሩልን እዛ ጋር ስራው ላይ እየተንቀሳቀሱ ያሉ አካላት ናቸው። ነገር ግን ድርጅቱ እንደ ድርጅት ይሄን ስራ ከጀመርኩ ምን ያህል ጊዜ ሆኖኛል፣ ምን ያህል ብር አውጥቻለሁ፣ ምን ያህል ትርፍ አግኝቻለሁ፣ ስራው ምን ያህል ተቀባይነት እያገኘ ነው፣ እኔስ ምንድነው ማሻሻል ያለብኝ የሚለውን መስራት የሚቻለው አናሊሲስ ሲኖር ነው። ስለዚህ ያልተተመነ ሂሳቡ ያልተሰራ ነገር ወጪውም ገቢውም አይታወቅ እፍን ያለ ነገር ነው የሚሆነውና እንደዛ እንዳይሆን ስድስተኛ ደረጃ ላይ አናሊሲስ መሰራት አለበት እንላለን። በስተመጨረሻ እንግዲህ ፋይናንስ ነው። ፋይናንስ ላይ ስንመጣ ገንዘባችን አገባቡ ጥሩ ካልሆነ አወጣጡ ጥሩ ሊሆን አይችልም። ስለዚህ አወጣጡም አገባቡም ጥሩ ሊሆን የሚችለው የገንዘብ ፍሰት መስመር ሲኖረው ነው። ያ ማለት የቢዝነስ አካውንት ሳይኖራችሁ የምትሰሩት ስራ የሚገባው ወደ ፕራይቬት አካውንት ከሆነ የሚወጣውን በፕራይቬት አካውንት ነው። ስለዚህ የቢዝነስ አካውንታችሁ እየከሳ ይሄዳል፣ እየወደቀ ይሄዳል። እየከሰራችሁ ከገበያ እየወጣችሁ ነገ ምርት የምትመልሱበት፣ ግብአት የምትጨምሩበት፣ የሰራተኛ የምትከፍሉበት፣ የቤት ኪራይ የምትከፍሉበት ሳንቲም እጃችሁ ላይ አይኖርም። ስለዚህ ይድረስ ነገር ውስጥ ትገባላችሁ፣ አላስፈላጊ ብድር ውስጥ ትገባላችሁ፣ ያልታሰበ ወጪ ይኖርባችኋል፣ ቢዝነሳችሁ ፌል ያደርጋል። ይሄን ኮንፊደንሻሊ ነው የምንናገረው። ስለዚህ ፋይናንስ ላይ ምን ያስፈልጋችኋል ማለት ነው? የክፍያ አካውንት ያስፈልጋችኋል፣ ወይ ደግሞ የገንዘባችሁ ፍሰት በቢዝነሳችሁ ፓራለል መሆን አለበት ማለት ነው። እንግዲህ ከዚህ በተጨማሪ የተለያዩ ማኔጅመንት ሲስተሞችን መጠቀሙ ጥሩ ነው ማለት እንወዳለን። ስለዚህ እነዚህን ሰባቱን 1 2 3 4 ብለን ጠቅሰንላችኋል። ሰባቱንም ገባ ብላችሁ ካያችሁ የስራ እድል ናቸው። ሁለት ነገር ነው የሰጠናችሁ ማለት ነው በዚህ ቪዲዮ። አንድም የስራ እድል ነው፣ ሁለተኛው ደግሞ አሁን ከያዛችሁት ስራ አንጻር በእነዚህ መመዘኛ ራሳችሁን እየመዘናችሁ እያስተካከላችሁ ወደሚፈለገው ቁመና መድረስ ትችላላችሁ ማለት ነው። ይህንን በማለት እንግዲህ ለዛሬ ይዘንላችሁ የመጣነውን ጥሩና ውጤታማ የሆነ የቢዝነስ አይዲያ እንበለው፣ የቢዝነስ ሪኮሜንዴሽን እንበለው፣ የቢዝነስ ቼክሊስት እንበለው፣ እርግጠኛ አይደለንም። እናንተ ራሳችሁ ስም ስጡት። ይህን የመሰለ ሀሳብ ግን አጠር አድርገን በጣም ሰፊ ሰዓት ሊወስድ የሚችል ረዥም ስልጠና የሚወስድ እኛ ወርክሾፑን ተሳትፈን የምንከፍለውን ከፍለን ለእናንተ በነፃ አምጥተንላችኋል። ይሄን የመሰለ የነፃ ሀሳብ እንዳይረክስባችሁ ተጠቀሙበት ለማለት እንወዳለን። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን። እንዲህ አይነት ጠቃሚ መረጃ ወደ እናንተ
እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ስለምታደርጉም ከልብ እናመሰግናለን። ይህም ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ናውል፣ በቴክኒኩ ኤርሚያስ አሞኛ አብሮን ነበረ። አብራችሁ ስለቆያችሁ በድጋሚ እናመሰግናለን።